ሰላም የተወደዳችሁ እንደምን አመሻችሁ። የጌታ ጸጋ ሰላም ከእናንተ ጋር ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ። በአንዳንድ ጉዳዮች ላይ ማብራሪያ ለመስጠት በዚህ ተገኝቻለሁ። የዘንድሮ መልካም ወጣት ምዝገባ ሰኔ 2 ይጀምራል። ዘንድሮ በ8 ዙር ለማሰልጠን ፕሮግራም ይዘናል እና እግዚአብሔር ይረዳናል። እግዚአብሔር መልካም አምላክ ነው። እግዚአብሔር እናመሰግናለን። እግዚአብሔር እስከዛሬ ድረስ ረድቶ እዚህ አድርሶናል። በቸርነት በምሕረት በደግነትና በመልካምነት እዚህ አድርሶናል። እግዚአብሔርን እጅግ አድርጌ አመሰግናለሁ። የዘንድሮ መልካም ወጣት ፕሮግራማችን ምዝገባው ሰኔ 2 ይጀምራል። ስልጠናችን ሐምሌ 6 ይጀምርና ጳጉሜ 1 ያበቃል። በ8 ዙር ማለት ነው። እግዚአብሔር እናመሰግናለን። ዛሬ ወደዚህ ወደ ላይቭ የመጣሁት በጣም ብዙ ከራሴ ጋር ከተነጋገርኩኝ ብዙ ሀሳብ ከሰለሰልኩ በኋላ ነው። እንግዲህ ይሄንን 3 ቀን 4 ቀን በሶሻል ሚዲያ ላይ ሲመላለስ የነበረ ጉዳይ አለ። ይሄንን ጉዳይ በተመለከተ የተወሰነ ማብራሪያ መስጠት ስላለብኝ መልስ እንኳን ለመስጠት አልፈልግም። መልስ ለሁልጊዜ ኔጌቲቭ ነገር ለሚያስቡ ሰዎች ነው። ማብራሪያ ግን ወዳጆቼ ለሆኑ፣ አገልግሎቴን ለሚወዱ፣ እኔን ለሚወዱ፣ አገልግሎቴን ለሚደግፉ የምሰጠው ማብራሪያ ነው። ስለዚህ ሼር አድርጉና ይሄ መልእክት ብዙ ሰዎች ጋር እንዲደርስ አድርጉልኝ። ድምፁ እየተሰማ ከሆነ ይሰማል ብላችሁ በሉልኝ። ይሰማችሁ ከሆነ ማለት ነው። እና የምንፈልገው አይነት ቢያንስ 2000 ሰው ላይቭ ላይ ሲደርስ ወደ መልእክቴ ሀሳብ እገባለሁ። ይሄ መልእክት እንዲደርሳቸው ወደምትፈልጉ ሰዎች ኢንቦክስ አርጉላቸው። ይሄ መልእክቴ እንዲደርሳቸው ማለት ነው። ስለዚህ ቶሎ ቶሎ በሉና ሼር አርጉልኝ። ወዳችኋለሁ። በቲክቶክም በፌስቡክም ነው ላይቭ እየተናገርኩ ያለው። ስለዚህ ከቲክቶክ ላይም ከፌስቡክ ላይም ሰዎች ወደዚህ መጥተው ማየት እንዲችሉ እንድታረጉ ጥሬን አስተላልፋለሁ ማለት ነው። እንግዲህ ይሄን 3 ቀን በሚዲያ ላይ ተላለፍ በነበረው ሀሳብ እሱ ላይ ነው ማብራሪያ የምሰጠው። ከዛ በፊት ግን የመልካም ወጣት ስልጠና ምዝገባው ሰኔ 2 ይጀምራል። ዘንድሮ ከዚህ በፊት በ7 እና በ6 ዙር ነበር። አሁን ግን በ8 ዙር ነው ዘንድሮ ስልጠናው የሚደረገው። ከዚህ አንጻር እንግዲህ በዚህ ዓመት እግዚአብሔር ይረዳናል። ብዙ ሰዎች እንደሚድኑ እንደሚለወጡ ተስፋ እናደርጋለን። እግዚአብሔር ደግሞ ይረዳናል። እግዚአብሔር መልካም አምላክ አይደል? እግዚአብሔር በጎ ነው። እግዚአብሔር ደግ ነው። እሺ፣ ቲክቶክ ላይ 943 ሰው ታይኛል። ፌስቡክ ላይ 1100። ይሄን 2000 እናድርስና ወደ መልእክቴ እገባለሁ ማለት ነው።
ሼር አድርጉልኝ፣ ኢንቦክስ አድርጉልኝ ይሄንን መልእክቴ ብዙ ሰዎች ጋር እንዲደርስልኝ። እንግዲህ በዋነኛነት አገልግሎት ከጀመርኩኝ ወደ መስከረም ሲመጣ 10 ዓመት ነው። በእነዚህ 10 ዓመታቶች ውስጥ 8 ዓመት የመልካም ወጣት ፕሮግራምን አዘጋጅተናል። በእነዚህ ዓመታቶች ውስጥ ብዙዎች በእግዚአብሔር ቃል ተጠቅመዋል፣ ወደ እግዚአብሔር መንግስት መጥተዋል፣ ድነዋል። በቤተ ክርስቲያናችን በሳምንት አዲስ አበባ 2 ቀን አርብና እሁድ፣ ሐዋሳ ማክሰኞና እሁድ ፕሮግራም ይተላለፋል፣ እናገለግላለን ማለት ነው። ዛሬ ይህንን ሀሳብ ለመናገር ከራሴ ጋር በጣም ብዙ ተነጋግሬያለሁ። እሱም ነገር ምንድን ነው? የዛሬ ዓመት በማርሲል ቲቪ ዩቲዩብ ላይ የተላለፈ አንድ ትምህርት የስንፍና አደጋዎች የሚል ትምህርት ተላልፏል። ትምህርቱ የዛሬ አይደለም። ከዚህ በፊት በተለያዩ ጊዜያቶች በተደጋጋሚ ጊዜ አስተምሬዋለሁ ትምህርቱን። ሆኖም ግን ከአውዱ ውጪ ስለተተረጎመ ሊነገር ከተፈለገው ሊተላለፍ ከተፈለገው ሀሳብ ውጪ ስለተነገረ እዚህ ውስጥ ደግሞ ከመደበኛው በተለየ መልኩ አንዳንድ ሰዎች ለፖለቲካ ጥቅማቸው፣ ሌሎች ሰዎች ለሃይማኖት ጥቅማቸው፣ እሺ ድምፄን ከፍ ላድርግ፣ ለተለያየ አላስፈላጊ በሆነ መልኩ በጣም ተለጥጦ ከአውዱ ውጪ ስለተተረጎመ እኔ ጋር እንግዲህ ዩቲዩብ ላይ አለላችሁ ትምህርቱ አልወረደም፣ ገብታችሁ ማየት ትችላላችሁ። እና ትምህርቱ የተነገረበትን በተለይ 3 መሰረታዊ ሀሳቦች አሁን በማህበራዊ ሚዲያ የሚመላለሱትን ሀሳቦች በተመለከተ ለመናገር እሞክራለሁ። እንግዲህ አንድ መልእክት ዋጋ የሚኖረው በመልእክቱ አውድ ውስጥ ነው። በመልእክቱ አውድ ውስጥ ነው ሲባል ይሄን መልእክት በማስተምርበት ጊዜ ሰው በሌለበት አይደለም፣ ሰው ባለበት ነው፣ ሚዲያ ባለበት ነው። ስለዚህ በዛ አውድ ነው አንድ ነገር የሚፈታው። ለምሳሌ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር ምርኩዜ ነው ማለት ነው እንጂ እግዚአብሔር ዱላ ነው ማለት አይደለም። አንድ ቃሉ በገባበት አውድ ልክ ነው፣ በዛ ልክ ነው ሊብራራ ሊተረጎም የሚችለው። በነገራችን ላይ በሶስቱም አሁን ጥያቄ ሆነው በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለ ራሴ ነው የተናገርኩት። ለምሳሌ ከአንደኛው ሐሳብ ልጀምር። አንደኛው ሐሳብ በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለሁ ብለህ የምትል በምን እንዲሆንልህ ትፈልጋለህ የሚል አንድ ሐሳብ ተናገርኩ። ይህን ሐሳብ ስናገር የተናገርኩት እንግዲህ ዩቲዩብ ውስጥ ገብታችሁ ሄዳችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ። እናቴን እሞታለሁ ራሴን አጠፋለሁ እያልኩ አስቸገርኳት። ራሴን አጠፋለሁ ብዬ ደግሞ ማስቸግረው እንደውም ይሄ መልእክቱ ራስን አጥፋ አይደለም። ብዙ ወጣቶች እኔ ጋ ይመጣሉ፣ ቤተሰቦቻቸውን ያስቸግራሉ። መኪና ይገዛልኝ፣ ባጃጅ ይገዛልኝ፣ ውጭ ሀገር መሄድ እፈልጋለሁ፣ የተለያየ ጥያቄ ይጠይቃሉ እና ይሄ ካልተደረገልኝ ራሴን አጠፋለሁ ይላሉ። ለዛውም እኔ ብዬ ነው የተናገርኩት። በሶስቱም ቦታ ላይ መልእክቱ ስለ ራሴ ነው የተናገርኩት። የተቆረጠበትን ቦታ እንዴት ተቆረጠ፣ ለምን ተቆረጠ፣ ዓላማው ምንድነው ይታወቃል። ወደዛ ከመምጣቴ በፊት ግን አንድ ጊዜ እናቴን አልኩኝ ራሴን አጠፋለሁ ብዬ አልኳት። በጣም ስለታከታት ስለተቸገረችብኝ በምን እንዲሆንልህ ትፈልጋለህ አለችኝ። ራስን ማጥፋት ከፈለክ በምን እንዲሆንልህ ትፈልጋለህ አለችኝ ብዬ አልኩኝ። እና ማስተምረው ወጣቶቹ ነው ጀስት ላይክ ፈንም እኔ እናቴ እኔን ያለችኝን እዛ ጋር ብዬ እንደውም አንድ ልጅ እንዲሁ ኤክስ የሚባል ልጅ
ራሴን ላጥፋ እያልክ የምታስቸግር ልጅ አለ፣ በምን ይሆንልህ ብዬ አልኩኝ። መልእክቱ ሀሳቡ ራስን አጥፋ አይደለም። ለምን ራሱን ያጠፋል? እዛ ቆመን እኮ የምንለፋው የምንታገለው የምናገለግለው ራሱን እንዲያጠፋ አይደለም፣ እንዲመለስ ነው። ከስህተቱ ቤተሰቡን ከማስቸገሩ ማለት ነው። መልካም ወጣት ግቢ ልጆቻቸውን ይዘው መጥተው በልጆቻቸው የሚደበደቡ እናቶች አጋጥሞኝ ያውቃል። በብዙ የሚያለቅሱ የሚጨነቁ አጋጥሞኝ ያውቃል። እና ከዚህ አንጻር የተናገርኩት ስለ ራሴ ነው። ከእናቴ ተነስቼ ሙሉ መልእክቱን ገብታችሁ ስሙ። ከእናቴ ተነስቼ እናቴ እንደዚህ አለችኝ ብዬ ስለ ራሴ ተናገርኩ። ተመልሼ እመጣለሁ ወደዚህ ሀሳብ። ከዛም ሲቀጥል ደግሞ ስለ አባቴ ተናገርኩኝ። አንድ ጊዜ ሐዋሳ አባቴ ጋር ክረምት ሄድኩኝና አባቴ ወደ ቤት ይዞኝ እየሄደ እያለ በእግር ወክ እያደረግን እያለ አልኩኝ ሳይክል ወድቆ ባገኝ፣ ሳይክል እንዲገዛልኝ የፈለግኩት ሳይክል ወድቆ ባገኝ ብዬ አልኩት። በዚህ ጊዜ ትሽ ለቃቃሚ ብሎ አለኝ። ከዛ በኋላ እንዴት ነው አንድ ወጣት ልጅ ሳይሰራ እንዲሁ ከመሬት በቅሎ አንድ ነገር አገኛለሁ ብሎ ኤክስፔክት ማድረግ የለበትም ብሎ አባቴ እኔን ተቆጣኝ። ትሽ የሚለውን ቃል የተናገርኩት እንደውም አባቴ እኔን ያለኝን ነው እንጂ ይሄን ሐሳብ ከአንዱ ቦታ ቆርጠው ወደ ሌላ ቦታ ወሰዱት። ይሄ ጉዳይ በጣም እየከነከናችሁ እየረበሻችሁ ያለ ሰዎች ስላላችሁ ነው። ይሄን ስለምትወዱኝ ሰዎች ነው ማወራው። ሁልጊዜ ውድቀቴን፣ ጥፋቴን ወይም ደግሞ እኔን ማጣጣል ወይም ደግሞ በተቻለ መጠን ስህተቴን ለማስተጋባት ለምትፈልጉ ሰዎች ስለ እናንተ ምንም አልጨነቅም። ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለ እናንተ እጨነቃለሁ። ብጨነቅም ደግሞ ትክክል ነው እና ቲሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት መልእክቱን ለምን ገብታችሁ አሰሙትም? 217,000 ሰው አይቶታል። 217,000 ሰው አይቶታል። ከዛ መቀነስ ማጥፋት አንችልም። የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው። ሳታጠኑ እርሳሳችሁ ላይ እንዲጸለይላችሁ ይዛችሁ አትምጡ ነው። በአንድ በኩል የብልጽግና ወንጌል ሰባኪ ነው ይሉኛል። እኔ ከየት አምጥተው እንደሚሉኝ እግዚአብሔር ነው የሚያውቀው። ነገር ግን ስራ ስሩ ነው ያልኩት። ስራ ስሩ። ሳትሰሩ እግዚአብሔር አይባርካችሁ። ስንፍና ትክክል አይደለም አልኩ። አሁን በደንብ አድርጋችሁ ስሙኝ። ሶስቱንም ቪዲዮ ዩቲዩብ ውስጥ ገብታችሁ በደንብ አድርጋችሁ ስሙ። ማነው ሶስቱንም ጥያቄዎች ማለት ነው። አንደኛው መሞት ትፈልጋለህ፣ በምን ይሁንልህ ያለችኝ እኔን ነው። እናቴ እኔን ያለችኝ እኔን ያለችኝን ነገር ነው ወደ ልጆቹ አምጥቼ ወደ ወጣቶቹ አምጥቼ መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። ራሴን አጠፋለሁ መኪና ካልገዛችሁልኝ አትበል። እንደውም ስለ መኪና ሁሉ ተናግሬያለሁ። መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። አስተማሪ እኔ በነገራችን ላይ እናቴም አባቴም አስተማሪዎች ናቸው። ያደግኩት በሀብታም ቤተሰብ ውስጥ አይደለም። ድህነትን ጠንቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት 12ኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። የተማርኩት ትምህርት ሰብአዊነቴ በዚህ ዘመን እንዳለ ሰው ስለ አንድ ሰው ያለኝ ግንዛቤ ማጣቱም ላይ ማግኘቱም ላይ የሚመሰረት አይደለም። ስለ አንድ ሰው የሚያለኝ ግንዛቤ ባለው ገንዘብም ባለው ማጣትም ላይ አይመሰረትም። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግሬ ያውቃለሁ እና በዚህ ደረጃ ልክ አይደለም ነገሩ የጮኸው። ግን ቲሽ የሚለው በፍጹም ኢኮኖሚካሊ ገንዘብ የሌላቸውን ሰዎች ለመናገር አይደለም። አባቴ ነው እኔን ያለኝ። አባቴ ቲሽ ለቃቃሚ አለኝ። የሌለ ያልሰራ ከመሬት ተነስተ አንድ ነገር እንዲኖርህ ለምን ትፈልጋለህ ብሎ ተቆጣኝ። እንዲህ ብሎ ሰደበኝ፣ እንዲህ ብሎ ተናገረኝ። ከወጣቶች ጋር ሳወራ በነፃነት አወራለሁ።
ከወጣቶች ጋር ሳወራ ሳልጠነቀቅ አወራለሁ። ምክንያቱም በነሱ አውድ፣ በነሱ ሁኔታ፣ በነሱ መንፈስና መንገድ ስለማወራ በነፃነት አወራለሁ። አንዱ ጉዳይ እሱ ነው። ሁለተኛው በምን ይሁንልህ እኔ የማንንም ሞት አልፈልግም። በነገራችን ላይ አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደኋላ ብዬ አላቅም። እስቲ ሙሉ መልእክቱን ገብታችሁ ስሙ። ከዛ የድሃው ጉዳይ ተነሳ። ድሃ ጥቁር ጉንዳን ነው ብለሃልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ነው። ጥቁር ጉንዳን ብዬ የተናገርኩትም ስለ ራሴ ነው። እንዴት? የአባቴ ዘመዶች በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ እንዲሁ ከመሬት ተነስቼ አባቴን ዘመዶች በአካል አላቃቸው አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው፣ ነክሼ ያስኳቸው። ስለ ራሴ ነው ያወራሁት፣ ስለ ሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም አወራው። ለእናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ትላንትም ዛሬም ወደፊትም ምንም ሀሳብ የለኝም። እኔ አሁንም ማወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይሄንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምሬያለሁ። እኔ ዮናታን አክሊሉ ድሃ እንደማልንቅ ድሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል። እና ከዚህ አንጻር አጎቶቼን ገና ለገና ገንዘብ አላኩልኝ በሚል ዘመዶቼን በሚል ጠምጄ ያስኳቸው፣ ነክሼ ያስኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይሄን ነገር ሐሳቡን ለማብራራት ብዬ ቃላት ጨምሬ አልናገርም፣ ግን በደንብ ስሙት። ድሃ ጥቁር ጉንዳን ነው የሚለውን ሐሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አይደለም። ስለ ራሴ ነው የተናገርኩት። እንዴት ባለ ሁኔታ ቤተሰቦቼን ገና ለገና አልረዱኝም፣ ከአሜሪካ ስለሚኖሩ በስመ አሜሪካ ገንዘብ አላኩልኝም ብዬ ጠምጄ ያስኳቸው። ልክ ጥቁር ጉንዳን ነክሶ እንደሚይዝ ልክ እንደዛ ነክሼ ያስኳቸው። ምንም ባላረኩት። ለምንድን ነው እነሱ ለኔ የሚልኩልኝ? ለምንድን ነው እነሱ የምጠምዳቸው? የአባቴ ወንድሞች ቤተሰቦች ብቻ ስለሆኑ በአካል እኮ አላቃቸውም። ከሚነገረኝ ነገር ተነስቼ ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር የመኖሬ ህልውና ነው፣ ህልውናዬ ነው ማለት ነው አይደል? እግዚአብሔር እረኛዬ ነው ማለት ምን ማለት ነው? እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂዬ ነው ማለት ነው። በቃል ለቃል ቃል እንደ አውዱ ነው መፈታት ያለበት። ቃል በተነገረበት ሐሳብ ነው መተርጎም ያለበት እና ሶስቱም ስለ ራሴ ስለ እኔና እናቴና አባቴ እኔ ደግሞ ስለ አጎቶቼ የተናገርኩት ምሳሌ ነው እንጂ የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የሱ ቲክቶክ የሱ ሐሳብ ቫይራል እንዲሆንለት ስለሚፈልግ እና ብዙ ሰዎች የማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሐሳብ ሃው ኦን እርዝ አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከድሃ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ እኔ የሀብታም ልጅ አይደለሁም። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ።
ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደግኩ ልጅ ነኝ። ያደግኩ ልጅ ነኝ እና ማን በነገራችን ላይ ሰው ደግሞ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሐሳብ ምን ነበረ? በመልእክቱ ውስጥ ዋናው ሐሳብ ሰው ድሃ ሊሆን የሚችልባቸው ምክንያቶች አሉ። አንዱ ስንፍናው ነው። ሁለተኛው መጥፎ ባህሪው ነው። ይሄን ነው ስናገር የነበረው እና 3 መሰረታዊ ጥያቄዎችን የተነሱት። አንደኛው ድሃ ጥቁር ጉንዳን ነው አልክ። እኔ ሌላ ሰው አልተናገርኩም፣ ራሴን ነው ያልኩት። አይ ነው አውቃለሁ፣ ማብራራት አይጠበቅብህም። ወዳጆቼ እንግዲህ መልስ ላለመስጠት በጣም ከራሴ ጋር ታግያለሁ። ነገር ግን እንደው ከምጠብቀው ሁሉ በላይ አንዳንድ ማከብራቸው ሰዎች ሁሉ ነገሩን ከአውድ ውጪ ተርጉመው ሌላ ቦታ ወሰዱት። በነገራችን ላይ ካልኩ ብያለሁ ብዬ ኃላፊነቱን የምወስድ ሰው ነኝ። ያመንኩበትን ነገር ተናግሬ ኃላፊነቱን የምወስድ ሰው ነኝ። ይሄ ግን ከአውድ ውጭ ነው የተተረጎመው። በ3ቱም ቦታዎች ላይ የተናገርኩት ስለ ራሴ ነው። 2ቱ ቦታዎች እናቴ እኔን ያለችኝ፣ አባቴ እኔን ያለኝ። አንደኛው ደግሞ እኔ ስለ አጎቶቼ፣ ስለ ቤተሰቦቼ፣ ስለ አባቴ ቤተሰቦች የነበረኝ ምልከታ ነው እና ከዚህ አንጻር ነገሩን እንድትወስዱ ትፈልጋለሁ። አሁን ከተናገርኩት የተለየ የተጨመረ ሐሳብ የተናገርኩ ከመሰላችሁ ግቡና ሙሉ ትምህርቱን ዩቲዩብ ውስጥ እዩት፣ ግቡና ተመልከቱት። ስለዚህ ለማጠቃለል ማለት ነው፣ እግዚአብሔር ይባርካችሁ። በተቻለ መጠን ዮናታን የተናገረው በዚህ አውድ ነው ብላችሁ ስትናገሩ የነበራችሁ እግዚአብሔር ይባርካችሁ። ይህንንም መንገድ ደግሞ ተጠቅማችሁ እኔን ነጥብ ለማስጣል ወይ ደግሞ ኢሜጅ ለማበላሸት አገልግሎቴን ለማደናቀፍ እንደዚህ የሞከራችሁም ሰዎች እግዚአብሔር ይባርካችሁ። እኔ የምናገረውን ነገር በትክክል አውቃለሁ። በእርግጥ ወጣቶችን ሳስተምር በነፃነት አወራለሁ። በነፃነት ነው የማወራው። በነገራችን ላይ ወጣቶችን ሳስተምር እኔ ተቆጥቼ አውቃለሁ። ማልቀስ ብቻ አይደለም ተቆጥቼ አውቃለሁ። ባለፈው ዓመት እናቱን ፊት ለፊቴ ሲሰድብ ሲመታ የነበረ ልጅ ጋር ተጋጭቻለሁ። ለምን ትመታታለህ? ለምን ትነካታለህ? ባሳደገች ነው ወይ ብዬ ተቆጥቼ አውቃለሁ። ጥያቄው መኪና ይገዛልኝ አለበለዚያ ገልሻለሁ እና መኪና ይገዛልኝ እያልክ እናትህን የምታስጨንቅ ራሴን አጠፋለሁ እያልክ ብዬ በምን ይሁንልህ መሞት ትፈልጋለህ ብዬ ያልኩት ራሱን እንዲያጠፋ አይደለም። ቆሜ እኮ እያስተማርኩት ያለሁት የስንፍና አደጋዎች የሚል ማለት ነው። ቆሜ እያስተማርኩ ያለሁት እኮ ጠዋትና ማታ ከልጁ ጋር እያሳለፍኩ ያለሁት ልጁ እንዲለወጥ ነው፣ ራሱን እንዲያጠፋ አይደለም። ማንም ራሱን እንዲያጠፋ አልፈልግም። ግን በነፃነት ከወጣት ጋር እንደሚያወራ ሰው በነፃነት እያወራው ምቆጣውን እየተቆጣው ከሚያዝነው ጋር እያዘንኩ ከሚያለቅሰው ጋር እያለቀስኩ የቸገረውን ገንዘብ እየሰጠው ሲኖረኝ ገንዘብ እየሰጠው ካልኖረኝ ልብሴንም እየሰጠው እንደማገለግል ላለፈው 8 ዓመት የታወቀ የተገለጠ ጉዳይ ነው። አሁን ላይ እኔ የኢትዮጵያ ሕዝብ እንዴት እንደሚኖር አውቃለሁ። በፍጹም ኢኮኖሚካሊ በድህነት ውስጥ ያሉ ሰዎችን ክብር ለመንካት ስብዕናቸውን ለመንካት ብዬ የተናገርኩት ነገር አይደለም። እኔ ለምሳሌ አንዳንድ ልጆች ቤተሰቦቻቸው ከአረብ ሀገር ወይ ከአሜሪካ ወይ ከአውሮፓ ወይ ከአውስትራሊያ ገንዘብ እንዲልኩላቸው ኤክስፔክት ያደርጋሉ። የማይልኩላቸውን ፋሚሊዎች ደግሞ ጠምደው ይዛሉ፣ ይቀየማሉ። ይሄንን ነገር ለማስጣል ይሄን ነገር ለማስረዳት ፈልጌ እኔም እንደናንተ እንዲያስብ ነበር።
አጎቶቼ አሜሪካ ስለሚኖሩ ለምን ገንዘብ አይልኩልኝም ብዬ ጠምጄ ነክሼ ያስኳቸው እንደ ጥቁር ጉንዳን። አያችሁ፣ አንደኛ ስለ ራሴ ስንፍና እናገራሉ እዛ ትምህርት ላይ እኔ ስለ ስንፍና ይናገራሉ። ምክንያቱም ወጣቶቹ የሚማሩት ከኔ ትክክል ብቻ ሳይሆን ከኔ ጥፋትም ስለሆነ ከኔ ስተትም ስለሆነ ከኔ ጥፋትም ከኔ ስተትም ትላንትና ካጎደልኩትም ነገር ከመጣሁበትም መንገድ እንደሚታወቀው ኢትዮጵያ ውስጥ አብዛኞቻችን እንግዲህ ስንማር ከጥንካሬያችን እንጂ ከስተቱ የሚያስተምረን ሰው የለም። አይ ዋዝ ሮንግ ተሳስቼ ነበር እንዲህ ብዬ ነክሼ ያስኳቸው። አያችሁ ድሃ ያደረገኝ ስንፍናዬ ነው። ስለዚህ እኔ መስራት፣ መማር፣ መትጋት፣ በትምህርቴ ጥሩ ውጤት ማምጣት ከፊት መሆን ሲጠበቅብኝ ገና ለገና ከዛ ከአሜሪካን የአባቴ ዘመዶች ይልኩልኛል ብዬ እነሱን ጠምጄ ያስኳቸው። ስለዚህ ምን አልኩኝ? ግቡና ስሙት። 53ኛው ደቂቃ ላይ ገብታችሁ መስማት ትችላላችሁ። ለምን የተቆረጠ ስትሰማላችሁ የ2-3 ሰከንድ ከምትሰሙ ማለት ነው። ከዚህ እንግዲህ ከዚህ አውድ ውጪ ከአውድ ውጪ የተረጎሙት ከመቼ መቼ ዮናታን ወደቀ፣ ከመቼ መቼ አፈረ፣ ከመቼ መቼ ተዋረደ፣ ከመቼ መቼ ተደናቀፈ፣ ከመቼ መቼ ነገሩ ከሸፈበት ብሎ ሲጠብቁ የነበሩ እቺን ነገር ሲያገኙ ጫፏን አንጠልጥለው ሚዲያ ላይ በተለያየ ሊነገር ከተፈለገበት ውጪ ይናገራሉ ማለት ነው። ስለዚህ እዚህ ውስጥ ያላችሁ ሼር እንድታደርጉ የሚፈልገው በመጀመሪያ ሙሉ ትምህርቱን ሊንኩን አስቀምጥላችኋለሁ። የምትችሉ ሰዎች ካላችሁ እዚህ ውስጥ ሊንኩን ብታስቀምጡ ደስ ይለኛል። ሊንኩን ብታስቀምጡ ደስ ይለኛል። ወደፊትም በነገራችን ላይ ወጣትን ማስተምር ከሆነ እኔ ጋር ሊመማር ቢመጣ ከሆነ የውሸት ሆኜ አላስተምረው፣ የፌክ ሆኜ አላስተምረው፣ ሪል ሆኜ ነው ማስተምረው። አስመስዬ አላስተምረው። መቆጣት ካለብኝ እቆጣለሁ፣ መጫወት ካለብኝ እጫወታለሁ፣ መሳቅ ካለብኝ ስቃለሁ፣ ማልቀስ ካለብኝ አለቅሳለሁ። ህመሙን ህመሜ አድርጌ የኔን ትላንትናዎችን ደግሞ አካፍዬ አስተምራለሁ። ሊንኩን የትምህርቱን ሊንክ የስንፍና አደጋዎች በነገራችን ላይ ከ1 ዓመት በፊት ያስተማርኩት ትምህርት ነው። ከ1 ዓመት በፊት ያስተማርኩት ትምህርት ነው። ሲቀጥልም ደግሞ በመልካም ወጣት ፕሮግራም ላይ በፕሮጀክተር ሁሉ ተላልፏል እና 3 ሀሳቦችን ነው አሁን እንድትይዙልኝ የምፈልገው። እዚህ ውስጥ ሚዛናዊ የሆናችሁ የተማራችሁ የማንንም ከማንም እኔ ከስተቴ ጋር ማብራችሁ እንድትቆሙ አልፈልግም። ከስተቴ ጋር እኔ ከተሳሳትኩ ተሳስቻለሁ፣ ካጠፋው አጥፍቻለሁ። ከስተቴ እማራለሁ፣ ያጠፋሁትን አርማለሁ፣ አስተካክላለሁ። ጨርሼ አይደለም ወደ አገልግሎት የመጣሁት። ሁሌ እንደምናገረው ከተሳሳትኩኝ እታረማለሁ። ማልታረምበት ምንም ምክንያት የለም። አጥፍቼ ከሆነ ጥፋቴን እንዲደባበቅልኝ እንዲሸፋፈንልኝ ምናምን አልፈልግም። ግን አንደኛ ይሄ ሐሳብ ከአውዱ ውጪ ተተርጉሟል። ከአውዱ ውጪ ተተርጉሟል። ምክንያቱም እኔ እያስተማርኩ የነበረው ስለ ስንፍና ነው። እንደውም መጽሐፍ ቅዱስ ስንፍናን እብደት ነው የሚለው። ሰነፎች ራስ ወዳዶች ናቸው። በቃ ዋናው ሐሳብ ስራ ስሩ፣ ዘመዶቻችሁን ኤክስፔክት አታርጉ ነው። ኦኬ። በዚህ ውስጥ 3 ነገር ተናገርኩኝ። እንግዲህ ሰዎችን አስቆጣ የተባለ በተለያዩ ሰዎች ወዳጆቼ የላኩልኝ 3 ነገር ተናገርኩኝ። አንደኛ እቺን ቲሽ የምትለዋን ራሱ ቆርጠው ወደ ድሃ ለሚለው ሐሳብ ከአንድ ቦታ ላይ ቆርጠው ወሰዱት ወደ ሌላ ቦታ። አባቴ ነው እኔ ያለኝ ቲሽ የሚለውን ቃል ያለኝ አባቴ ነው። እሱንም ደግሞ ከመሬት እንዴት ሳይክል ላገኝ ይችላል? እንዴት ከመሬት ሊበቅል ይችላል? እና እኔ የፈለግኩት እኮ አንድ ጉዳይ ነው። አባቴ በዛን ሰዓት ሳይክል እንዲገዛልኝ ፈልጌያለሁ፣ ግን ሳይክል ግዛልኝ ብዬ መጠየቅ ፈርቻለሁ። ስለዚህ ምን ያልኩኝ እዛ መሬት ላይ ሳይክል ወድቆ ባገኝ ብዬ ስለው ትሽ ለቃቃሚ ያለኝ እና አባቴ ከዛ በኋላ ቀጥሎ የተናገረኝ ነገሮች አሉ። ተማር፣ ጎበዙን፣ ዝም ብለህ ከመሬት ላይ ነገር ይገኛል ከሰማይ ይወርዳል ብለህ አትጠብቅ፣ ዝም ብለህ ይበቅላል ብለህ አትጠብቅ የምትፈልገውን ነገር ብሎ ተናገረኝ። ይሄን ያልኩት እቺን ቃል ወስደው ደሃ ብዬ የተናገርኩባት ቃል ላይ ወስደው ለጠፏት። ኦኬ። ስለዚህ ሰራላቸው ማለት ነው። ሰራላቸው። በነገራችን ላይ ይሄንን ያቀናበርከው ልጅ
አው እዚህ ጋር ላይ እንዳሻው ኮሜንት ላይ አስቀምጦላችኋል። ይሄን ያቀናበርከው ልጅ ተሳክቶላልም አልተሳካልህም። ያልተሳካልህ እኔን አላቆምከኝም፣ አታቆመኝም። የተሳካልህ ደግሞ ድሮም ይጠሉኝ ለነበሩ ሰዎች፣ ምክንያት ይፈልጉብኝ ለነበሩ ሰዎች እኔ ከተናገርኩት አውድ ውጪ ሐሳብ አቀብለህ ጥላቻቸውን አጠናከርክላቸው። ጥላቻቸውን አጠናከርክላቸው። ከዛ አንዱ እሱ ነው። ሁለተኛው በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለህ? በምንድን ነው መሞት የምትፈልገው? አትሞትማ ምናምን ብዬ ጀስት እንደ እናቴ እኔን ያለችኝንም ይዤ ወጣቶቹ እንዲስቁ እንዲጫወቱ ተናገርኩኝ። ይሄን ስናገር እንዲሞት የማንንም ይሄን ለማሰብ በነገራችን ላይ ክርስቲያን መሆን አይጠበቅባችሁ። አንድ ሰባዊ በዚህ ዘመን ስማርትፎን የሚጠቀም አንድ ሰባዊ ፍጡር፣ አንዳንዶቻችሁ በነገራችን ላይ እዚህም ውስጥ ብናገር ደስ ይለኛል። በቃ እኛ አገልጋይ ስለሆን በቃ ሞራል የሌለን አድርጋችሁ የምታስቡ ሰዎች በጣም ታሳዝኑኛላችሁ። ሞራል የሌለን አድርጋችሁ የምታስቡን ሰዎች ማለት ታሳዝኑኛላችሁ። እንዴት ብዬ እንደምናገረው ራሱ በቃ ማለት እኛ እኮ እኔ ለምሳሌ ለአንድ ሂውማን ቢንግ ሰው ለሆነ ሰው መልካም ለማሰብ አገልጋይ መሆን አይጠበቅብኝም። በአስተዳደግም ሆነ በትምህርት ቤተሰቦች የሚችሉትን ያህል አስተምረውኛል። አይጠበቅብኝም። ሂውማኒቲ መልካም ስሜት እንዲሰማኝ ጥሩ የሆነ ከበሬታ እንዲኖረኝ ለሰው ልጅ አገልጋይ መሆን አይጠበቅብኝም። በዚህን ያህል እኔ እንድጠላ ጥረት ማድረግ ለእናንተም አይጠቅማችሁም ማለት በዚህን ያህል ደረጃ ማለት አትሊስት ሂውማኒቲ የሚባል ነገር አለ። ሰብአዊነት፣ ሰውነት የሚባል ነገር አለ። እሱ አለ እኔ ጋር። በነገራችን ላይ በጌታ መሆንም አይጠበቅብኝም። ይህንን ሰው በዓለም ሆኖ እንኳን የሚኖረውን ህይወት እኔ በጌታ ሆኜ የማጣበት ምንም ምክንያት የለም። ገባችኋል? ቤተሰብ አለኝ፣ ልጆች አሉኝ፣ ያሳደገኝ ማህበረሰብ አለ። ስለዚህ አሁን እንግዲህ አንደኛውን ነገር ሁለቱን ነግሬያቸዋለሁ። ድሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም። የተናገርኩት ራሴን ነው። ገብተህ መስማት ከቻልክ ትዕግስት ካለ ግባና ስማ፣ አዳምጥ። ሙሉ ትምህርቱን አዳምጠ ስትጨርስ ዮናታን አክሊሉ የተናገረው በዚህ አውድ ነው፣ በዚህ መንፈስ ነው። በቃ ዮናታን ሊናገር የፈለገው ይህንን ነው። ከዚህ ውጪ በሌላ ነገር የበሸቃችሁብኝ፣ ወንጌል በመናገር የበሸቃችሁብኝ፣ ኢየሱስ ላይ ባለ ጉዳይ ቦልድሊ በመናገር የተናደዳችሁብኝ ምንም ልረዳችሁ አልችልም። በቃ ይህን ነው ልል የምችለው። ደሃ ብዬ የተናገርኩትም ራሴን ነው። ጥቁር ጉንዳንም ብዬ ስናገር አጎቶቼን የጠመድኩበትን አጠማመድ ነው። ከዛም ደግሞ እናቴ እኔን ያለችኝን የተናገርኩት። ከዛም ሲቀጥል ደግሞ አባቴ እኔን ያለኝን የተናገርኩት እና ግልጽ ከሆነ ቅን አይምሮና መንፈስ ያላችሁ በመልካም ልትረዱ የምትችሉ ሰዎች እዚህ ጋር 40 ደቂቃ የተነገረን ትምህርት በአንድ ሰከንድ በሁለት በሶስት አንድ ደቂቃ ባልሞላ ንግግር እንዲህ ለማለት ነው ተፈልጎ ማለትም ራሱ ትክክል አይደለም እና ወዳቸዋለሁ። መልካም ወጣት ሰኔ 2 አገልግሎቱ ይጀምራል። ምዝገባው ይጀምራል። መልካም ወጣት ሐምሌ 6 ነው የሚጀምረው ፕሮግራሙ የሚጀምረው። እኔ ራሴ አሁን እንግዲህ ይሄ ትምህርት ዩቲዩብ ላይ ከተጫነ 1 ዓመት ነው። ስህተትም ልሆን ትክክል
ይህን ያህል ጊዜ መጠበቅ አያስፈልግም። 1 ዓመት ነው ዩቲዩብ ላይ ከተጫነ። ይህን ያህል ጊዜ አያስፈልግም። እንግዲህ ለማለት አይደለም ለማለት ሳይሆን ሁሌ መልካም ወጣት በመጣ ጊዜ ዮናታን አክሊሉ ምን ተሳስቷል የሚል ፎልት ፋይንደር የሆኑ ሰዎች ፈልገው የሆነ ነገር ያመጣሉ። ልጁ እንግዲህ በምን ሐሳብ ቆርጦ ይሄን ነገር ያምጣው አላውቅም። እውነት ለመናገር ግን አንዱን ቃል ከአንድ ቦታ አምጥቶ ለሌላ ቃል አስገብቶታል። ትልልቅ የሚባሉ ሰዎች እንኳን ይሄን ጉዳይ እስቲ ቆይ ገብቼ ልስማው ከማለት ይልቅ ለአጀንዳቸው መጠቀሚያ ሲያደርጉት፣ በነገራችን ላይ እኔ አገልግሎት ባቆም እናንተ ለመቀጠላችሁ ምክንያት አይሆንም። እኔ ዛሬ ወደ ጌታ ብሄድ ወይ ባላገለግል እናንተ በእኔ አለማገልገል የምታገለግሉት አገልግሎት የለም። በእኔ መቆም የምትቀጥሉት ነገር የላችሁም። እናንተ በእርግጠኝነት ይሄንን መናገር እችላለሁ እና በጣም ወዳችኋለሁ። ስለምትረዱኝ አመሰግናለሁ። በኔጌቲቭ እንዳትረዱ ይሄን መልእክቴ እንግዲህ በባለፉት ዓመታቶች ውስጥ ብዙ ነገሮች ተብለዋል። ይሄኛው ግን ደስ አይልም። ይሄኛው ደስ አይልም። ምክንያቱም አገልግሎቴንም የቤተ ክርስቲያን ኃላፊነቴንም ሰብአዊነቴንም የትምህርት ደረጃዬንም የማይመጥን ከተናገርኩበት አውድ ውጪ ቆርጦ በማውጣት ላልተፈለገ የትርጉም ለትርጉም ክፍት ተደርጎ እንዲሰራ ሆን ተብሎ ቲክቶክ ላይ የተሰራ ፋይል ነው እና ይህንን ሐሳቤን ሰዎች ጋር እንድታደርሱልኝ በጌታ ፍቅር ጠይቃቸውን። ወዳጆቼ የሆኑት ጋር የምትጠሉኝ አገልግሎቴ እንዲቆም የምትፈልጉ ልታዩኝ የማትፈልጉ ሰዎች እናንተም ቀጥሉ፣ እኛም እንቀጥላለን። ምንም ልንረዳቸው አንችልም እና ከዛ በተረፈ ግን እንደው ላስታውሳችሁ ወደ አገልግሎት ከመጣው 10 ዓመቴ ነው። እኔም በሚዲያ ስታቁኝ 9 ዓመት ነው። በዚህ 9 ዓመት ውስጥ በጣም ብዙ ምስኪን ድሆች አልተረዱም ወይ? እንባቸው አልታበሰም ወይ? እዳቸው አልተከፈለም ወይ? ትዳራቸው አልታደሰም ወይ? ከወደቁበት አልተነሱም ወይ? በምንችለው መጠን ለምሳሌ ላይ ጋይንት ጎንደር ላይ የውሃ ጉድጓድ ለማስቆፈር ሄድኩኝ። እኔ የሀገሬን ሰው አውቀዋለሁ። ሰሜን ሸዋ ላይ የውሃ ጉድጓድ፣ ትግራይ ላይ የውሃ ጉድጓድ አስቆፍሬያለሁ። እኔ የሀገሬን ሰው አውቃለሁ። በነገራችን ላይ እኔ ለድሃ ክብርና ቦታ ያለኝ ሰው ነኝ። የተናገርኩትም ራሴን ነው። እንዴት ዘመዶቼን እንደተቀየምኳቸውና እንደጠመድኳቸው እኔ እኮ ስለ ራስ ማውራት አንዳንድ ጊዜ ጳውሎስ ወንጌሉን ለመከላከል ሲል የግድ ራሱን ይከላከላል። ወዳጆቼ እኔ ከቢሮ ወደ አገልግሎት ከመግባቴ በፊት የማገለግለውን ሕዝብ በር ላይ ቆሜ ሰላም ብዬ ቦታ ሰጥቼ አስተናግጄ የማገለግል ሰው ነኝ። ጥበቃ ኖሮኝ አያውቅም። ሲምፕል ላይፍ ነው የምኖረው። ስለ ሰው ልጅ ክብርና ቦታ እንደው ሌላው ቢቀር በጣም የምጠሉን ሰዎች እጅግ ኃጢአተኛ እንደሆን እንኳን ቢሰማችሁ አትሊስት የሰብአዊነት ስሜት ግን እኛ ጋር አለ እና ከዚህ አልፌ ከንግግር ብዛት ስህተት ሊኖር ስለሚችል ከዚህ አልፌ ባልናገር ደስ ይለኛል። ወዳችኋለሁ። ስሜታችሁን ኮሜንት ላይ ብትጽፉልኝ ወዳጆቼ የሆናችሁ ደስ ይለኛል። እውነት ለመናገር ከሌላው ጊዜ በተለየ እኔም እድሜ ሰኔ 8 40 ዓመት ይሞላኛል እና ያው አንዴ መናገር ስለተጀመረ እድሜያችን ያው የሚደበቅ አይደለም እና ይሄንን አሁን ልናገር ማብራሪያ ልስጥ በጣም ዲያሌማ ውስጥ ሆኜ የተቸገረ ነው። በጣም ዲያሌማ ውስጥ ሆኜ ልናገር አሁን ብናገር እንደው ማብራሪያ ብሰጥ እጅግ የሚጠሉኝን ሰዎች አላስደስታቸውም።
አርግቼ አላረካቸውም። ምክንያቱም እነሱ የሚረኩት በእኔ መቆም ነው እንጂ ተሳስቼም ከሆነ በእኔ መታረም አይረኩም። ኦኬ ልትል የፈለግከው እንዲህ ነው፣ በእሱ አይረኩም። እነሱ የሚረኩት በእኔ መዋረድ በእኔ መቆም ነው የሚረኩት። እሺ የሚወደኝ ሰው የሚሰማኝ፣ እኔን የሚወድ አገልግሎቴን የሚወድ የሚጸልይልኝ፣ አብሮኝ የሚቆም በገንዘቡ የሚያገለግል ማለት ነው። እኔ በጣም ብዙ ምስኪን የሆኑ ሰዎች የረዱኝ ሰው ነኝ። ተረድቼ ታግዤ እዚህ የደረስኩ ሰው ነኝ። ከሰማይ የመጣው አይደለሁም። አይ አይደለም፣ እንደሱ አይደለም። የእናንተን ፍላጎት ልሰጣችሁ አይደለም እዚህ የመጣሁት እና ያለውን ሪያሊቲ ለመናገር ነው እዚህ የተገኘሁት እና ወዳችኋለሁ። ከአውድ ውጪ በተለቀቀው ቪዲዮ ቅር የተሰኛችሁ ሰዎች ካላችሁ ሪሊ አም ቬሪ ሶሪ፣ አዝናለሁ። ደግሞ ይቅርታ መጠየቅ እፈልጋለሁ። ግን በቃ አጠቃላይ ሀሳቡ ይሄን ይመስላል። ጌታ ኢየሱስ ክርስቶስ ይባርካችሁ። ወደፊት እንቀጥላለን ወይ ደግሞ እንቀጣጠላለን። ያልጨረስኩላችሁ ሀሳብ የእነዚህ ሰዎች ሀሳብ እንዳለ ሆኖ እሺ የሚወዱን ሰዎች፣ እኛን የሚሰሙን ሰዎች፣ የሚወዱን የሚከታተሉን ሰዎች ጥያቄ ፈጥሮባቸው ለምን ይቅር። ስለዚህ የምትወዱኝ አገልግሎት የምትሰሙ ሰዎች አሁን እኔ ያወራሁትን ሰምታችኋል። ይሄን ሀሳብ ይዛችሁ ትምህርቱ ጋር ሄዳችሁ ተከታተሉ። እንደውም ኮሜንቶቹን ገብታችሁ ዩቲዩብ ላይ አንብቧቸው። በዚህ ትምህርት ለውጫለሁ፣ ተባርኬያለሁ። አንዳንዶቹ እንደውም እኔ ኦርቶዶክስ ነኝ፣ ይሄ ትምህርት ለውጦኛል። በቃ ጀስት ፋይት ሳደርግ የነበረው ስራ ስሩ፣ ፋሚሊያችሁን አታስጨንቁ እና ሶስቱም ሀሳብ በቀጥታ ስለ ሬይ የተነገረ ንግግር እንጂ ስለ ሌላ ሰው አይደለም። ሲቀጥል ደግሞ ከወጣት ጋር ሳወራ እንደ ወጣት ነው ማወራው፣ በአውዱ ነው ማወራው እና ውጭ ሀገርም ሀገር ውስጥም ያላችሁ ሰዎች ኢቭን አሁን ለምሳሌ ይሄ የተናገርኩት ሀሳብ ብዙ ሰዎች ጋር እንዲደርስ ሼር ብታደርጉልኝ፣ አንዳንድ ሰዎች ጋር ሜንሽን ብታደርጓቸው ደስ ይለኛል። ስለዚህ እኛ እንቀጥላለን። አሁን ሰኔ 2 ምዝገባችን ይጀምራል። በዚህ ዓመት እንደውም ዙሩን ጨምረናል። በፊት 7 ዙርና 8 ዙር ነበር የምናደርገው። አሁን 7 ዙርና 6 ዙር ነበር የምናደርገው። አሁን 8 ዙር ነው በዚህ ዓመት የምናደርገው። ቴንክ ዩ ሶ ማች ኤርሚ፣ ዜዶ፣ ሌሎቻችሁ፣ ብሩኬ ቴንክ ዩ ሶ ማች። እግዚአብሔር ይባርካችሁ። ወዳችኋለሁ። ወዳጆች የሆናችሁ ሁልጊዜ የኔን መልካም ነገር የምትፈልጉ ሰዎች በተፈጠረው ኮንፊውዥን አም ሶሪ ሶ ማች። በጣም ወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። ስሙት። ማነው ሊንኩ እዚህ ላይ እያስቀመጡላችሁ ነው። ሊንኩን ብታስቀምጡላቸው ደስ ይለኛል። ሊንኩን እዚህ ላይ ታገኛላችሁ። ከዛ በፊት ግን አንድ ነገር እንደው አዘጋጅቻለሁ። እሱን ቲክቶኩ ይቋረጣል፣ ፌስቡክ ላይ ታገኙታላችሁ እና ልበለው አንድ ጽሁፍ አዘጋጅቼላችኋለሁ። እሱን ተናግሬ አንብቤላችሁ አንድ ጽሁፍ አዘጋጅቻለሁና እሱን ላንብብላችሁ። ጥቁር ጉንዳን። አዎ ጥቁሩ ጉንዳን እኔ ነኝ። በእድሜ ማለዳ በለጋነቴ ስንፍና ያደየኝ መናጢ ድሃ፣ በባህር ማዶ በሚኖሩ አጎቶቼ የምመካ ሰነፍ፣ ፍራንክ ካላኩልኝ የማቄም ከነከስኩ የማለቅ ጥቁር ጉንዳን፣ እሾኬን ተክዬ የምወድቅ በስንፍና የተሰነካከልኩ ድሃ፣ ገና ልጅ ሳለሁ በምኞት ሳይክል የምነዳ የስንፍና እስረኛ እኔ ነኝ። አንድ ቀን ለዛ አባቴ ምኞቴን ብነግረው ሳይክል ወድቆ ባገኝስ ብለው ቁልቁል እየተመለከተኝ ትሽ ለቃቃሚ ቢለኝ ከስንፍናዬ ነቃው፣ ፈጥኜ ራቁትነቴን ተረዳው። ስንፍናን ካልጣልኩ እንደማልቀጥል አወቅኩ። ነገሬና ትምህርቴ ካልገባችሁ ድሃ ይጠላል
የብልጽግና ወንጌል ሰባኪ ነው፣ የብልጽግና ፓርቲ ፍልስፍና አራማጅ ነው ብላችሁ ስደቡኝ። ግን ከደሃው እኔ ጋር ከሰነፉ ማንነቴ ጋር አደራ አታስታርቁኝ። ይልቅ ትንፋሼን አትቆራርጡ፣ ተውኝ። ሙሉ ቃሌን ስሙ። ሚስጥር ልንገራችሁ፣ እንደናንተ ነበርኩ፣ እንደኔ ሁኑልኝ። ጥቁር ጉንዳን እኔ ነኝ፣ አጎቴን የነከስኩኝ ብዬ ጻፍኩኝ። ይሄ ራሴን ነው ብዬ ራሴን ስለ ራሴ ይሄንን ማስታወሻ ጻፍኩኝ፣ ስለ ራሴ ማለት ነውና ይሄ ሌላ ጊዜ ይቀመጥና አንድ ቀን መጽሐፍ ላይ ይወጣል። እና በጣም ወዳችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ስለተረዳችሁኝ፣ ከኔ ጋር ስለቆማችሁ፣ አብራችሁኝ ስላላችሁ፣ ደግሞ ስለምትረዱኝ፣ ደግሞ ስለምትሸከሙኝ፣ ደግሞም አብረን እየወደቅን እየተነሳን ስለምንቀጥል አመሰግናለሁ። መልካም ጊዜ ይሁንላችሁ። ተባረኩልኝ።